ባለፈው ሳምንት የላቀ ሩጫ በሚል ርዕስ ከፓስተር ጋር ተካፍለናል። ዕብራውያን 12ን ዛሬም እሱ ነው የምንካፈለው። ዕብራውያን 12 ከቁጥር 1 እስከ 3 እናነባለን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከብደንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ እንሩጥ። ዘልያለሁ። በትዕግስት እንሩጥ። እርሱ ግን ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን፣ በዛኛው ትርጉም የምታነቡ የታገሰውን አስቡ። ቁጥር 7 ምዕራፍ 12 እዛው ምዕራፍ ላይ ቁጥር 7 ለመቀጣት ምን በሉ? ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና አባቱ የማይቀጣው ልጅ ማን ነው? ቁጥር 20 ምዕራፍ 12 እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ምን ሊሉ አልቻሉም? ሊታገሱ አልቻሉም። ዛሬ ስለ ትዕግስት ነው የማካፍላችሁ። በዚህ በምዕራፍ 12 ላይ ቁጥር 3 ላይ ያለውን በአዲሱ ትርጉም የታገሰው ብለን ካነበብነው 5 ጊዜ ትዕግስት የሚል ቃል እናገኛለን። በአማካኝ በ20ዎቹ ቁጥሮች ውስጥ ወደ በአራቱ ቁጥር አንዴ እንደማለት ነው። እዚሁ ላይ ያለውን እንውሰድ ካልን ደግሞ 4 ጊዜ ትዕግስት የሚል ቃል እናገኛለን። ይሄ ሩጫ በምዕራፍ 12 ላይ ያለው ሩጫ የአጭር ርቀት ሩጫ አይደለም ብሎን ነበር ፓስተር ባለፈው። ምን አይነት ሩጫ ነው? የማራቶን ወይም የሀገር አቋራጭ ሩጫ ነው። እና እኔ በጣም ብዙ የማራቶን ሩጫዎች አላየውም፣ ግን የማስታውሰው የተወሰኑ ድሮ ያየዋቸው የማራቶን ሩጫዎች አሉ። እና እኔ ምንድነው ያስታወስኩት፣ እንኳን ማራቶን ሩጫ ቀርቶ የማራቶን ሩጫን በቴሌቪዥን መከታተል ራሱ ትዕግስት ይፈልጋል። እኔ የገባኝ ነገር ምክንያቱም ምንድን ነበር የማደርገው፣ ውድድሩ ሲጀምር አካባቢ አያለሁ የተወሰነ፣ ከዛው ሌላ ስራ እሰራለሁ ወይ የሆነ ቦታ ሄድና ማን እንዳሸነፈ ለማወቅ በመገመት ከሆኑ ሰዓታት በኋላ መጥቼ ደግሞ ጨርሳለሁ። ስለዚህ ማራቶን በቴሌቪዥን መከታተል ራሱ ትዕግስት ይጠይቃል እላችሁ፣ እንኳን መሮጥ። ባለፈው የሰማነው የእግዚአብሔር ቃል ላይ ፓስተር መጨረሻ ሲደመድም የጆን ስቴፈን ኦኩዋሪን ታሪክ ነግሮን ነው የደመደመው። እኔ እሱን እየሰማው ይሄ ራሱ ብቻ ቢገባኝ እያልኩ እየጸለይኩ ነበር። በጣም ፓወርፉል የሆነ ምሳሌ ነው። በጣም የሚገርም ገላጭ ነው የክርስትናን ህይወት ሩጫ። ላልነበራችሁ ሰዎች ኦኩዋሪ በሜክሲኮ ማራቶን የሮጠ ሰው ነው። በሜክሲኮ ማራቶን ስንት ሰው ነው የሮጠው? 57 ሰው ነው የሮጠው። ኦኩዋሪ ስንተኛ ነው የወጣው? 57ኛ ነው የወጣው። የፈጀበት ሰዓት 3 ሰዓት ከ25 ደቂቃ ከ27 ሰከንድ ነበረ። ምን ማለት ነው? በማራቶን ውድድሮች ታሪክ በማራቶን ውድድር ታሪክ ሳያቋርጡ የዝቅተኛውን የማራቶን ሰዓት ያስመዘገበ ሰው ነው ኦኩዋሪ። ዝቅተኛው ውራ ማለት ነው፣ የመጨረሻውን በማራቶን ታሪክ። ግን ይሄ ሰው በዚሁ በሜክሲኮ ማራቶን ያሸነፈውን የኛን ማን ነው ያሸነፈው? ማሞ ወልዴ ያሸነፈው። ከሱ በላይ በጣም የታወቀ ሰው ነው ኦኩዋሪ። ምክንያቱም አደናቅፎ ወድቆ ነበር፣ ትከሻው ተጎድቶ ነበር፣ ጉልበቱ ቆስሎ ነበር። ፎቶግራፉን አይታችሁ ከሆነ እግሮቹ በፋሻ የተጠቀለሉ፣ በጣም የሚያስፈራ፣ ከሆስፒታል የሚመጣ ነው የሚመስለው፣ ሩጫ ላይ ያለ አይመስልም። እና ስቴዲየም ሲደርስ ጋዜጠኞች ዕቃቸውን እየሰበሰቡ
የተወሰኑ 100 የሚያህሉ ሰዎች ነበሩ ስቴዲየም ውስጥ የነበሩት። ኦኮዋሪን ሲያዩ ጋዜጠኞቹ ቃቸውን መልሰው አደራይተው ኢንተርቪው አደረጉት። ለምንድን ነው ያላቋረጥከው ብለው ሲሉት ይሄ መልስ ነው ኦኮዋሪን ታዋቂ ያደረገው። ምንድን ነው ብሎ የመለሰው የአገሬ መንግስት፣ በነገራችን ላይ ታንዛናዊ ነው፣ የአገሬ መንግስት የላከኝ ውድድሩን እንድፈጽም እንጂ አቋርጬ እንድወጣ አይደለም። ምን አይነት ትዕግስተኛ ሰው ነው! እና መንግስት ቢገባን፣ በዚህ ምድር ላይ የወከልነው መንግስት ቢገባን ምን አይነት ትዕግስተኛ እንሆን ይሆን ብዬ አስቤያለሁ። ሌላ በማራቶን ውስጥ ሌላ ታሪክ አለ፣ ከዚህ ትንሽ ለየት የሚል ተመሳሳይ ታሪክ። ይሄኛው ደግሞ ውድድሩን ካቋረጠ በኋላ ድጋሚ ተወዳድሮ የጨረሰ ነው። ይሄ ለየት ያለ ነው። ኦኮዋሪ ሳያቋርጥ ታግሎ የጨረሰ ነው። ይኸውን ደግሞ የምነግራችሁ በጂነስ ቡክ የዓለም ድንቃድንቅ ሰነድ መመዝገቢያ መጽሐፍ ላይ የሰፈረ ነው። ማራቶንን ለመጨረስ ረጅሙን ጊዜ የወሰደው ሰው በሚል ርዕስ ነው የተመዘገበው። ጃፓናዊ ነው፣ አትሌት ነው። ሺዞ ካናኩሪ ይባላል። ይሄ ሰው በስዊድን ስቶክሆልም በተካሄደው በ1912 በተካሄደው ማራቶን ላይ የተሳተፈ ነው። ምንድነው የገጠመው? መሮጥ ጀመረ። ሄደና ከፍተኛ ሙቀት ነበር ስቶክሆልም ውስጥ እና ይሄ ሄት ዌቭ የሚሉት ማለት የሙቀት ማዕበል እንደማለት ነው። ተነስቶ ነበርና አልቻለም። ሺዞ አልቻለም። ተዝለፍልፎ ወደቀ። ኮማ ውስጥ ገባ። ፌንት አረገ ማለት ነው። በሩጫ መካከል ፌንት አረገ። ያ የማራቶን ሩጫ ላይ ያው ሰዎች ራቅ ብለው አይደለም የሚመለከቱት። እዛ አካባቢ የነበሩ አንድ የስዊድን ቤተሰብ አገኘውና አንስቶ ቤቱ ወሰደው፣ ውሃ ደፋበት፣ ጭማቂ ያጠጡት እና ተኛ እና ሺዞ ሲነቃ ውድድሩ አልቆ ነቅቶ በማግስቱ ነቅ እና በጣም አፈረ። ውርደት ነው በቃ ለሀገሬ ብሎ በጣም አፈረ እና ለኦሎምፒክ ኮሚቴው ሳይናገር ድምፁን አጥፍቶ በድብቅ መርከብ ተሳፍሮ ወደ ጃፓን ተመልሶ ገባ። ሺዞ ለብዙ ዓመት ሺዞ ጠፋ ተብሎ ተወራ። በስዊድን የጠፉ ሰዎች መዝገብ ውስጥ ለ50 ዓመት ሺዞ ናኩሪ ጠፍቷል ተብሎ ተመዝግቦ ነበር። አንድ ቀን አንድ ጋዜጠኛ እንዳጋጣሚ በጃፓን ሺዞ በህይወት እንዳለና የጂኦግራፊ አስተማሪ ሆኖ እየሰራ እንደሆነ ደረሰበት እና ዘገበው። ያው ማራቶን የሮጠ ጂኦግራፊ ማስተማር አያቅተውም። ጂኦግራፊ አስተማሪ ሆኖ ቀጠለ። ይሄንን ደግሞ የስዊድን ኦሎምፒክ ኮሚቴ ሰማ፣ ግብዣ አደረገለት። ሺዞ በዚህ ጊዜ የ76 ዓመት አዛውንት ነበር። ስለዚህ የስዊድን ኦሎምፒክ ኮሚቴ ሺዞን ና ተመልሰህና ካቆምክበት ጀምረህ ሩጫህን ጨርሳለህ። ሺዞ ተስማማ፣ መጣ። ውድድሩ ካለቀ ከ54 ዓመት በኋላ መጣ። ሺዞ ያቆመበት ቦታ ቆመ። በ76 ዓመቱ ሮጦ ውድድሩን በጂነስ ቡክ ላይ እንደተመዘገበው በ54 ዓመት በ8 ወራት በ6 ቀናት በ5 ሰዓታት በ32 ደቂቃና በ20.3 ሰከንድ ጨረሰ። ጃፓኖች ሺዞን የኦሎምፒክ አባት ይሉታል። እኛ ኦሎምፒክ ስንል ማን ነው? አበበ ቢቂላ ትዝ እንደሚለን ኦሎምፒክ ከተባለ ለጃፓኖች ሺዞ ነው። ሺዞን ጋዜጠኞች ሲጠይቁት እንደዚህ ብሎ መለሰ። በጣም ረጅም ሩጫ ነበር። መንገድ ላይ ሚስት አግብቼ 6 ልጆች ወልጄ
10 የልጅ ልጆች አፍርቻለሁ። እንደ ኦክዋሪ በትግል ውስጥ ያለ ሰው እየደማ እየሮጠ በትዕግስት ሩጫውን ለመጨረስ እየተጋ ያለ ሰው በትዕግስት ሩጫውን ደግሞ እንዲቀጥል እግዚአብሔር ይናገራል። እንደ ሺዞ ደግሞ አቋርጦ ሚስት አግብቶ 6 ወልዶ 8 የልጅ ልጅ አይቶ መቀጠል ይቻላል። የእግዚአብሔር ቤት አሁንም እድል ይሰጣል። እግዚአብሔር እድል ይሰጣል እና የስዊድን ኦሎምፒክ ኮሚቴ ግብዣ እንዳደረገ ለአንዳንዶቻችሁ ግብዣ እናቀርባለን። ሩጫችሁን አቋርጧችሁ ከሆነ ህይወት ደክሟችሁ ዝላችሁ ሌላ አቋራጭ መንገድ ጀምራችሁ ከሆነ አገልግሎት አታክቷችሁ አቁማችሁት ወደ ሌላ ጉዳይ ተሰማርታችሁ ከሆነ ጥሪ እናቀርባለን። ኑና ሩጫውን በትዕግስት ሩጡ። እግዚአብሔር ቃል እንደዛ ነው። በነገራችን ላይ ቆይ ሩጫ ምን ማለት ነው? ሩጫ ሲባል ዝም ብሎ ስቴዲየም ብቻ የሚታየው ሰው አለ። ሩጫ በእግዚአብሔር ቃል ነው የምላችሁ። በእግዚአብሔር ቃል ጳውሎስ በጣም የሚወደው ቃል ነው በነገራችን ላይ ሩጫ የሚለውን ቃል እና ጳውሎስ የሚወደው አንዳንድ ሰዎች በጣም ታዋቂ ስፖርት ስለነበር ነው ይላሉ። አሁን በዚህ ዘመን ምንድነው በጣም ታዋቂ? እግር ኳስ። እና ጳውሎስ በዚህ ዘመን ቢኖር ኖሮ ስለ እግር ኳስ ይጽፍ ነበር ያሉ አንዳንድ ሰዎች፣ እኔ አላቅም። ግን በጣም ታዋቂ ስፖርት ስለነበረ ብቻ ሳይሆን ሩጫ የሚገልጸው ነገር አለ። የኛን ጉዞ በተመለከተ 2 ነገሮችን ስለሚገልጥ ነው ሩጫን በጣም የሚወደው ጳውሎስ። እኛም ደግሞ የዕብራውያንም ጸሐፊ የሚጽፈው እኛም ደግሞ ይሄንን የምንናገረው 2 ወሳኝ ነገሮች ስለሚገልጥ ነው። የመጀመሪያው ሩጫ ሲባል በጣም አታወሳስቡት፣ መሬት ላይ አውርዱትና የክርስትና ህይወት ማለት የክርስትና ህይወት ጉዞ ማለት ነው። በቃ ክርስትና ጌታን ከተቀበልክ ጀምሮ ጀምረሃል፣ አስጀምረሃል። ተኩሶ ጌታን በማመን ስትጀምር ሩጫ ውስጥ ገባህ ማለት ነው። የክርስትና ህይወት ማለት ነው። ያ ህይወት ሩጫ የሚወክለው ሜታፎር የሩጫ ውክልና ምንድነው? የክርስትና ህይወት። ሁለተኛስ ሩጫ ሲባል ዝም ብሎ የሚሮጥ ሰው ፍለፊታችሁ ውዝውዝ እንዳይልባችሁ፣ ሩጫ ማለት አገልግሎት ማለት እግዚአብሔርን ማገልገል። ልክ እንደዛው ጌታን ስንቀበል የንጉስ ካህናት ስንሆን የጀመርነው ጉዞ ሩጫ ይባላል። ስለዚህ ኦክዋሪ ሺዞ ምናምን ስንል ስቴዲየም እያስገባናችሁ ሳይሆን ስለ ህይወት ጉዞ እንዴት ነው፣ እንዴት ናችሁ፣ በትዕግስት እንሩጥ፣ አገልግሎት እንዴት ነው እያልን ነው። አገልግሎት ምን ይመስላል? ሁለቱም ህይወቱም አገልግሎትም ትዕግስት ይፈልጋሉ። ያለ ትዕግስት አይሆንም። ይህን በማስረጃ ለማስደገፍ ጳውሎስ ለቆሮንቶስ ቤተክርስቲያን ስለ ሩጫ ሲናገር ምዕራፍ 9 ቁጥር 24 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 በሽቅድድም ስፍራ የሚሮጥ ሁሉም ይሮጣል፣ የሚሸለም የቱ ነው? ያሸነፈው ዋጋውን ይቀበላል። እናንተም ደግሞ ለመሸለም ሩጡ ይላል። ለመሸለም ሩጡ፣ ታገኙ ዘንድ ሩጡ ይላል። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። ቅድም የጸለይንበት ከሂሪቲ ጋር የሚታገል ሁሉ በነገሩ ሰውነቱን ይገዛል። ይሄ የሩጫው መርህ ነው። ሰውነቱን ይገዛል። እንደፈለገው አይሆንም። እነዛ የሚገርማችሁ የሚጠፋ አክሊል ለማግኘት ራሳቸውን ይገዛሉ። እኛ ግን ይሄ ህይወት ማለት ነው፣ የክርስትና ህይወት ነው። ራስን መግዛት የክርስትና ህይወት ነጸብራቅ ነው። እኛ የሚጠፋ አክሊል ሳይሆን የማይጠፋውን አክሊል ሊሸልመን በተዘጋጀው ጌታ ፊት ራሳችንን እንገዛለን። እንዴት? እኔ ዝም ብዬ ንፋስ እንደሚጎስም ሰው አይደለም የምሮጠው። እና እንዴት ነው?
ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን። አየህ፣ ሩጫ ማለት ይሄ ነው፣ ውስብስብ አይደለም። ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ሩጫ ስለዚህ የተጣልኩ እንዳልሆን ህይወት ነው። ክርስቶስን የመምሰል ራስን መግዛት ማለት ነው ሩጫ። ለዛ ነው ለፊልጵስዩስ ቤተክርስቲያን አሁንም ደግሞ ምንድን ነው የሚለው ምዕራፍ 3 ቁጥር 12 ላይ አሁን እኔ እንዳገኘሁት አልቆጥርም፣ ምን አደርጋለሁ? የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። ለምን ቢባል በሉት እሱ በክርስቶስ ኢየሱስ የያዘኝን ያን ደግሞ ይዛለው ብዬ ነው ምዘረጋው። ምን ማለት ነው? የተያዝኩበት የተጠራውበት ክርስቶስን የመምሰል ህይወት ኑሮ ያንን ለመኖር ነው ምዘረጋው፣ የምሮጠው ያን ለመያዝ ነው የሚለው። ስለዚህ ሩጫ ሲባል ህይወታችን፣ የዕለት ተዕለት ህይወታችን። ሁለተኛ ሩጫ ምንድን ነው ብለናል? አገልግሎት ነው። ማስረጃ ጳውሎስ የኤፌሶን ቤተክርስቲያን ሽማግሌዎችን ለመጨረሻ ጊዜ ለመሰናበት ወደ እሱ ባስጠራቸው ጊዜ በሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ስለ አገልግሎቱ ሲነግራቸው እንደዚህ አላቸው። ነገር ግን ሩጫዬን ምንድነው ሩጫ? ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት አለ። ሩጫዬ ምንድነው? አገልግሎቴ ነው። ከማን የተቀበልኩት? ከፓስተር ሳይሆን ከጌታ ኢየሱስ የተቀበልኩት። ይሄ የገባው ሰው አገልግሎት ማቆም አይችልም። እና ምንድነው የሚለው? እና እንዴ ምንድነው የተቀበልከው? የተቀበልኩት ስትል እስቲ ትንሽ አብራራው። እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ አለ። ሩጫ ምንድነው? አገልግሎት ምንድነው? የእግዚአብሔርን ጸጋ ወንጌል መመስከር እና እሱን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። ምን ማለት ነው? ከዚህ ቁጥር ከፍ ብሎ ነቢያት እየመጡ እና አጋቦስ እየመጡ የጳውሎስን መታጠቂያ ይወስዱና ይታጠቁትና ባለዚህ መታጠቂያ በኢየሩሳሌም መከራና እስር ይገጥማል ይላሉ። በሄደበት ከተማ ሁሉ ትንቢት ይመጣለታል። ለጳውሎስ የሚመጣለት ትንቢት ትፈታለህ የሚል አይደለም፣ ትታሰራለህ የሚል እና ጳውሎስ ምን አለ? እኔ በዚህም ሁኔታ ቢሆን ሩጫዬን አላቆምም አለ። እንዴት? ነፍሴን በእኔ ዘንድ እንደማትከብር ከንቱ ነገር እቆጥራታለሁ። ይሄ ሩጫ የሚያስከፍለው ህይወት ቢሆን ነፍስ ቢሆን ነፍሴንም ለመስጠት ተዘጋጅቻለሁ ማለት ነው። ነፍሴ እንደማትከብር የሚለው ከሩጫ ጋር የተገናኘ ነው። ሩጫው የሚጠይቀውን ትዕግስት በመታገስ ነፍስ የሚጠይቅ ከሆነም ነፍሴን ሳይሆን ሩጫዬን አከብራለሁ፣ ጌታ የሰጠኝን አደራ አከብራለሁ አለ። ጳውሎስ አገልግሎት እንደጀመረ በጣም ፈጣን ነበር ጳውሎስ እንደምታውቁት። እና ለገላትያ ቤተክርስቲያን ምዕራፍ 2 ቁጥር 2 ላይ እንደዚህ ይላቸዋል፣ እንደተገለጠልኝ ወጣው ይላል። በእርግጥ ትንሽ የጸሎት ጊዜ ወስዷል፣ ግን እንደተገለጠልኝ ወጣው አለ። ከዚያ ሲሮጥ ሲያገለግል ቆየና እንደዚህ አለ፣ ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን። አገልግሎት ነው። አያችሁ፣ አገልግሎት ነው። ሩጫ አገልግሎት ነው። ምን በከንቱ ሮጬ እንዳይሆን ወይም ደግሞ ካሁን በኋላም ደግሞ የባለፈውስ አለፈ። አያችሁ፣ የዕብራውያን ጻፊ ራሱ የሚለው በፊታችን ያለውን ሩጫ ነው። አንዳንድ ሰው ቆሞ ድሮ ስላልሮጠው ሩጫ ነው የሚናገረው የሚያስበው። የባለፈው አለፈ፣ በፊት ያለው ሩጫ ነው። አሁን እንደዛ ነው፣ በፊታችን ያለውን ነው የሚለው። እና ምንድን ነው የሚለው ጳውሎስ? በከንቱ ሮጬ እንዳይሆን ወይም ደግሞ አሁንም ደግሞ በከንቱ እየሮጥክ ከነበረ በዛው እንዳልቀጥል በአሕዛብ መካከል የምሰብከውን ወንጌል፣ ይሄ ነው የኔ ወንጌል የምሰብከው ብዬ ለህዝቡ ለሰዎች አሳየው። ከዛ ደግሞ ለብቻ መሪዎችን ጠራውና ዋኖችን ይላል ጠራውና ይሄ ነው የምሰብከው ወንጌል። እንዴት ነው? ከእናንተ ጋር አንድ አይነት ነው። አንድ አይነት ሩጫ ላይ ነው ያለ ነው። በአንድ ትራክ ይባላል። በአንድ ትራክ ነው እየሮጥን ያለ ነው ወይስ እኔ እየሮጥኩኝ ግን ሌላ ቦታ ነው ያለሁት ብዬ ስላቸው፣ አይ አንተን ለአሕዛብ እግዚአብሔር ልኮሃል፣ ጠርቶሃል፣ ቀጥል ብለው ምን አረጉኝ ይላል? ቀኝ እጃቸውን ሰጡኝ የሚለው እዚህ ጋር።
ህይወትም ነው አገልግሎትም ነው። ጳውሎስ መልካሙን ገድል ተጋድያለሁ ሩጫውን ጨርሻለሁ የሚለው ሩጫውን የሚለው ይሄ ቃል ሁለቱንም ነው። ምክንያቱም ለመሞት ወደ መጨረሻው ይሄ ሩጫውን ጨርሶ በሽልማቱና በሩጫውን አጠናቆ በሚጠብቅበት መሃል ያለ ሯጭ ይመስላል። ጢሞቴዎስ ላይ ሁለተኛ ጢሞቴዎስ 4:7 ላይ እና ሩጫውን ጨርሻለሁ እናሳ አክሊል ይጠብቀኛል። ያ አክሊል ደግሞ ጻድቅ ፈራጅ የሆነው ጌታ ሲመጣ ባዶ እጁን አይመጣም፣ ይዞት ይመጣል። ለእኔ ብቻ ሳይሆን መገለጡን ለሚጠብቁ ሁሉ ይሰጣቸዋል አለ። እኛን ሁሉ አስገባን። ክብር ለእግዚአብሔር ይሁን። የዕብራውያን ጸሐፊ ሩጫዬን ወይም ሩጫውን ጨርሻለሁ አይልም። የሚለው እንሩጥ ነው። እሱም አለበት እንሩጥ ነው። አይታችኋል። ራሱን ከሯጭ መካከል ሆኖ ነው የሚመክረን። ራሱም አንድ ነዋሪ ነው። አንድ የክርስትና ህይወትን እየኖረ ነው። ገና እያገለገለ ነው። እና እንሩጥ ይላል። እንዴት? በትዕግስት እንሩጥ። ለመሮጥ ሁለት ነገር ያስፈልጋል። አንደኛ የሩጫ ስነ ልቦና ያስፈልጋል። የሩጫ ስነ ልቦና ያስፈልጋል። በእኛ ሀገር ለምሳሌ አንድ ሰሞን ምንድን ነበር የሩጫ ስነ ልቦና? በየአደባባዩ ይቻላል። ምክንያቱም አይቻልም ብለህ ሩጫ ጀምረህ ልትችል አትችልም። በቃ ወድቀሃል። ይቻላል የሚል በየመንገዱ ያ የሩጫ ስነ ልቦና ነው። ደግሞ ስነ ልቦና አለኝ ብለህ ብቻ ደግሞ ምንም ትሬኒንግ ሳታደርግ ብትሄድ ደግሞ ጉድህ ይፈላል። ምክንያቱም ሩጫ ጉልበትም ይፈልጋል፣ አቅም ይፈልጋል። ይሄ የምንኖረው ህይወት ውስጡ የተለወጠ መንፈሱ የነቃ እግዚአብሔርን የሚሰማ መንፈሳዊ ማንነት የሚጠይቅ ህይወት እና የዕብራውያን አማኞች ግን ሁለቱም ላይ ችግር ይታይባቸዋል ይላል የዕብራውያን ጸሐፊ። በመጀመሪያ ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ይላል። በምናችሁ? የለም እንደ ህዝቡ እዚህ ጋር ብቻ ነው ያለው ህዝብ። በነፍሳችሁ በምናችሁ? በነፍሳችሁ ዝላችሁ እንዳትደክሙ። ለሩጫ በጣም በነፍሱ ዝሎ የደከመ ሰው፣ ውስጡ የታከተው ክርስትና ህይወት የታከተው ሰው፣ አገልግሎት በቃ ድክም ያለው ሰው፣ የዛለ ሰው ከባድ ነው። በነፍሳችሁ ዝላችሁ እንዳትደክሙ። ለምን መሰላችሁ? ሯጭ ነፍሱ ከዛለ እጁ ይዝላል፣ እግሩ ይዝላል፣ ጉልበቱ ይርዳል። ለምን? መጀመሪያ ነፍሱ ዝሏል። ለዛ ነው በነፍሳችሁ ዝላችሁ እንዳትደክሙ። ምክንያቱም ሩጫ ስነ ልቦና ይፈልጋል፣ መንፈሳዊ ስነ ልቦና ይፈልጋል፣ መንፈሳዊ ንቃት ይፈልጋል። በነፍሳችን ነፍሴ ሆይ እግዚአብሔርን ባርኪ ያንን የተነቃቃን መቀጠል አለብን። አለበለዚያ ቁጥር 12 ላይ ስለዚህ ይላሉ እጆች የሚለው ለዛ ነው። ለምንድን ነው ይላሉ እጆች? የዛሉ ነፍሶች እጃቸው ልፍስፍስ ነው። የላሉ እጆች፣ የሰለሉ ጉልበቶች። በነገራችን ላይ ለሩጫ እጅ ወሳኝ ነው። የእጅ አጣጣል ወሳኝ ነው። እግር ነው። ግን ያነከሰው እንዲፈወስ የሚለው ቁጥር 13 ላይ ነፍስ ያነከሰበት ሰው እግሩ ያነክስበታል። ይታወቃል። በቃ ይታወቃል። እኔ በጣም በጥሩ ሁኔታ እየሮጠ ፍትልክ ብሎ ሩጫ አቋርጦ የሚወጣ ያለ አይመስለኝም። በደንብ እየሮጠ ማለት ነው። እየመራ ብሎ አይወጣ። ግን ሩጫ ስታየው አትጨርስም እቺ ልጅ ትላላችሁ። ለምን? ፊቷ፣ እጅ አጣጣሏ፣ እግር አዘረጋገቷ በቃ ልታቋርጥ ነው ትላላችሁ። የዕብራውያን ጸሐፊም ሩጫ የማቋረጥ ምልክቶች ይታዩኛል በእናንተ መካከል ይላል። በሌላ በዚሁ በዕብራውያን መልእክት ውስጥ የሆነ በነፍሳችሁ ዝላችሁ የሚለው ነገር አለ።
ይታየኛል። ትልቅ መንፈሳዊ መረዳት ነው። ጌታ ይርዳን። አረ ጌታ ነው ይርዳን ያልኩኝ። ጌታ ይርዳን። ምንድነው ሩጫን የማቋረጥ ትዕግስት የማጣት ምልክቶች ምንድን ናቸው? በዕብራውያን ቤተክርስቲያናት ውስጥ የታዩት ምልክቶች ምንድን ናቸው? ምልክቶቹ ጠቃሚዎች ናቸው። ምክንያቱም እኛም ጋር ምልክቶቹ ይታያሉ። ምልክት አንድ፣ የትዕግስት ማጣት ሩጫን ለማቆም። እነዚህ ምልክቶች ከታየባችሁ አሁን ዛሬ ጌታ ይፈውሰን። ምክንያቱም ምን ይላል መሰላችሁ? ስለ እግር ሲል ያነከሰው እንዲፈወስ እንጂ እንዳይናጋ የምንሰብከው ለዛ ነው። ቁጥር 13 የሚለው ችግር ካለ እንዲፈወስ ጌታ ይፈውሰን። ጌታ ይፈውሰን። እሺ ምንድነው? ስሙኝ። አንደኛ መንፈሳዊ እድገት ማቆም አይቷል። የዕብራውያን ቤተክርስቲያንን ባየ ጊዜ ምን ማለት ነው መንፈሳዊ እድገት ማቆም? ዕብራውያን 5 ከቁጥር 11 ጀምሮ አንብቡት። ምዕራፍ 6 ሙሉን አንብቡ። ይሄ ምልክት በደንብ ይታይ ነበር። ምዕራፍ 5 ቁጥር 11 ጀምሮ ለቃሉ ምላሽ መስጠት አቁመው ነበር። ቃሉ ሲነገር ምንም አይመስላቸው። አውቀዋለሁ፣ ይሄንን አውቀዋለሁ ይላሉ። ይሄን አውቀዋል ምንድነው 10 የሚጨቀጭቁን ይላሉ። ዳተኛ እንዳትሆኑ ይላቸዋል። ቁጥር 11 ዳተኛ ማለት ነው። ዳተኛ ማለት ማረጉ ላይ ቀር የሚላዘዝ ማለት ነው። ይሄው በቃ ቶሎ ምላሽ የማይሰጥ ማለት ነው። ለመንፈሳዊ ነገር ዳተኛ መሆን፣ ዳተኛ እንዳትሆኑ የሚለው በጣም የሚገርመኝ እኮ ነው። ባብነሱ ምዕራፍ 6 ቁጥር 11 ላይ ዳተኛ እንዳትሆኑ ይላቸዋል። ምንድን ነው? እንደውም ቁጥር 7 እና ቁጥር 8 ላይ እዛ ምዕራፍ 6 ላይ ምን ይላቸዋል? መጀመሪያ ምንድን ነው የሚላቸው? ምዕራፍ 5 ላይ ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ ገና እኔ ወተት እያጠጣኋችሁ ነው ማለት ነው። አንድ የ8 ዓመት የ10 ዓመት የ15 ዓመት የ8 ዓመት ልጅ ጡጦ እየጠባ ብታገኙት ጨዋ ከሆናችሁ በልባችሁ ችግር አለበት ትላላችሁ። ደፋር ከሆናችሁ እናቱን ሄዳችሁ ምን ሆኗል ልጅሽ ትላላችሁ። ወተት መጥፎ ስለሆነ አይደለም። ወተት በጊዜው ጠቃሚ ነው። አጥንት ያጠነክራል፣ ካልሲየም ሁሉም ነገር አለው። ግን 8 ዓመት ላይ ጡጦ ከያዝክ ግን ችግር ነው የሚለው የዕብራውያን ጸሐፊ ከጊዜ የተነሳ አስተማሪዎች መሆን ሲገባችሁ ጠንካራ ምግብ መስጠት አልቻልኩም። ለምንድን ነው ይላል? መንፈሳዊ እድገት ማቆም፣ መነቃቃት፣ ቃል መውደድ፣ ጸሎት መውደድ፣ ህብረት መውደድ። ምንድን ነው የሚለው? ቁጥር 7 ላይ አቋርጬ ተመለስኩ ነው የራሱ ቁጥር 7 ላይ ዝናብ የምትጠጣ መሬት አለች ይላል። እንደዚህ ይላል። ዝናብ በቃ እኔ ይመስለኛል ዝናብ ስንት እኮ የሚያወርድብኝ ጸጋ፣ የሚያወርድብኝ ቃል፣ የሚያወርድብኝ ጸሎት እንዲህ በጣም የሚገርም የምትጠጣ መሬት ናት። መሬቷ ግን አለ የሚያርስ መጥቶ ሲያርስባት አበባ ወይም ፍሬ መስጠት አለባት፣ ምላሽ መስጠት አለባት። አልበለዚያ ግን ኩርንችት ካፈራች ይላል ቁጥር 8 እሾህና አሜኬላ ከሆነ ግን እስከ መቃጠል ሊያደርሳት ይችላል። እና መንፈሳዊ እድገት ማቆምና ኖርማል ሲሆንብን ሁሉም ነገር ሩጫ፣ ህይወት፣ አገልግሎት ይታክታል። ሁለተኛ የትዕግስት ማጣትና ለሩጫ ማቋረጥ መቃረብ ምልክት በዕብራውያን ቤተክርስቲያናትም የታየ በእኛም አልፎ አልፎ የሚታይ ከቅዱሳን ጋር ህብረት ማቆም። በቀላል አማርኛ ቸርች መሄድ ሲያስጠላን ማለት ነው። ቤተክርስቲያን የዕብራውያን ቤተክርስቲያን ሰዎች ምዕራፍ 10 ቁጥር 24 ላይ እንደዚህ ይላቸዋል። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን ምንን አንተው። ሩጫ መተው ማለት ነው። አንተው፣ እርስ በርሳችን እንመካከር እንጂ ልቁን ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላቸዋል። ምንድን ነው ችግሩ?
መሰብሰባችንን አንተው። አሁን ቀላል ይመስለናል። ሰይጣን እንደሚያገሳ አንበሳ የሚያገሳው መጀመሪያ ለመብላት አይደለም፣ ለመበተን ነው። ብቻን ካገኘህ ነው የሚውጣውን ፈልጎ ብቻን ካገኘህ ነው። ከህብረት ይለንጥልሃል፣ መንፈሳዊና ቤተክርስቲያናዊ ከለላ ያሳጣሃል፣ ከዚያ ይጫወትብሃል። የዕብራውያን ቤተክርስቲያን አባላት የገጠማቸው ችግር ምንድን ነው? ለመልካም ስራ እንድንነቃቃ የሚለው ቃል እኔ በጣም ነው የምወደው። አንዳንድ ሰው ምንድነው ለመነቃቃት ነው እንዲህ ይላል። አረ በደንብ ነው የምነቃቀው ወንድሜ፣ እምመጣው ለመነቃቃት እንዴ። ቅድም አሁን ሲዘምር ስነቃቃ ነበር እንዴ። እኔ ስንት ስራ አለብኝ፣ ቤተሰብ አለኝ፣ ስንት ነገር አለብኝ። በብዙ ጫና ውስጥ ነው የምመጣው። አንዳንድ ጊዜ በብዙ ጫና አገልግሎት አለ። አንዳንድ አገልግሎት ራሱ በብዙ ጫና ነው የምመጣውና የምቆመው። እዚህ መጥቼ ካልተነቃቃው የት ልነቃቃለሁ? ጠጅ ቤት አልሄድም። እንድንነቃቃ ነው የሚለው። እንነቃቃለን፣ ስንገናኝ እንነቃቃለን፣ ለፍቅር እንነቃቃለን፣ ለመልካም ስራ እንነቃቃለን። እንዴ እኔ ሲደክመኛል። ለምንድን ነው የቀረው ቸርች? ደክሞኝ ሲደክመኝ ነው የምመጣው። እንደውም አይገርምህም? ሲደክመኝ እመጣለሁ፣ በርትቼ ሄዳለሁ፣ ተነቃቅቼ በቃሉ እነቃቃለሁ፣ ወንድሞችን ለፍቅር እነቃቃለሁ። እዚህ ባልመጣ ኖሮ አልወዳችሁም የበለጠ ማለት ሳያችሁ፣ አብሬያችሁ ሲሆን ስትካፈሉኝ፣ ስካፈላችሁ ለመልካም ስራ እንዴ አረ በጣም ነው የምንነቃቀው። እኔ እነቃቃለሁ። ቸርች ስመጣ እነቃቃለሁ። አንደኛ የምመጣው ለመነቃቃት ብዬ እመጣለሁ። መዝሙር ስዘምር ነቃል፣ ይሆን ይገፈፋል፣ ይሆን ይለቀኛል። እኔ እንደዛ ነው። እንግዲህ አነቃቃኝም የሚል ካለ ጌታ ይባርከው። ሌላ ማነቃቂያ ነገር ደግሞ እግዚአብሔር ቃል ውስጥ ፈልጎ ያገኝ። እኔ በእግዚአብሔር ቃል ውስጥ አንዱ ያገኘሁት መነቃቂያ የቅዱሳን ህብረት ነው። አንዳንዴ ስመጣ ራሱ ይሆን አንዳንድ ሰዎች ሳገኝ ኢንካሬጅ ያደርጉኛል፣ እነቃቃለሁ። አንዳንዶች ግን ዘልማድ አድርገውት መሰብሰብን ትተዋል ይላል። በነገራችን ላይ ቸርች አለመምጣት ይለመዳል። እስቲ 2 ሳምንት ቅር እሑድ 3ኛ ትደግማለህ፣ ትንቢት አይደለም 4ኛ ትደግማለህ የሚለው ምንድነው? ልማድ ይሆናል ማለት ልማድ ይሆናል፣ ኖርማል ይሆናል። ቢጃማ ለብሰህ አትክልት ስትኮተኩት እሑድ ጠዋት ውሃ ስታጠጣ ሌላ ቀን ያልሰራው ትዝ ካለህ በቸርች ሰዓት ይለምድብሃል። በቃ በጣም ችግር ነው የሚሆነው ይላል የእግዚአብሔር ቃል የሚለው ነው ወገኖች። የሩጫ ጠላት ነው። እንደውም ይህንን አብልጣችሁ አድርጉ ነው የሚለው። ምን ማለት ነው? አይደለም እሑድ ልቀር፣ አይደለም ማክሰኞ እመጣለሁ፣ አይደለም ማክሰኞ ልቀር፣ ሮብ ጠዋት ጸሎት እመጣለሁ፣ ስራ ከተፈቀደልኝ ኦፍ ኮንኩኝ ደግሞ ዓርብ ጸሎት እመጣለሁ። እኔ እንደዛ ነው ማለት። አብልጣችሁ፣ ይሄ ለሩጫ ወሳኝ ነገር ነው። ይሄ በተቃራኒው ደግሞ ሩጫችንን ይበለዋል። እሺ 3ኛ ምልክት በመከራ ለመታገስ ነው። የዕብራውያን አማኞች ብዙ መከራ የተቀበሉ ናቸው። በጣም የሚያሳዝኑ ናቸው። በነገራችን ላይ ቀላል አማኞች እንዳይመስሏችሁ፣ በጣም ዋጋ ከፍለዋል። ክርስቲያን በመሆናቸው ብቻ ምዕራፍ 10 ቁጥር 32ን ስታነቡ ንብረታቸውን ወርሰውባቸዋል፣ ገንዘባቸውን ወስደውባቸዋል። ዝም ብሎ መጥቶ ቤተሽ ጴንጤ ነሽ? አዎ። ምን አለሽ? ባንክ ውስጥ አምጩ። ቤት አለሽ? አምጩ። እንደዛ ነው የተባሉት። ጳውሎስ የሚላቸው እንደ መጫወቻ ስለሆናችሁ የሚላቸው ለዛ ነው። ጳውሎስ የዕብራውያን ጸሐፊ ትንሽ ነው ብዬ ስለማምን ጳውሎስ ማለት ካስገባው በዛ መንፈስ ነው። እንደ መጫወቻ ሆናችሁ፣ መጫወቻ ብቻ ሳይሆን ደግሞ እንደዚህ አይነት ነገር ከገጠማቸው ጋር ደግሞ ተካፋዮች ሆናችሁ። ምን ማለት ነው? ቤተሽን ወሰዱብሽ? አዎ። ነይ እህቴ እኔ አኖርሻለሁ እያላችሁ መከራቸውን ተካፈላችሁ። በጣም በትልቅ ተጋድሎ ጸንታችኋል። ያንን ቀን አስቡት። አንዳንድ ጊዜ መከራው ይበዛና በቃ ይሰብረናል እና የጸናንበት ዋጋ የከፈልንበት ጊዜ እንረሳዋለን። ከቤቴ የተባረርንበት እንዴ እኔ ለጌታ ብዬ ብለን ስንት ዋጋ የከፈልንበትን እንረሳውና አሁን ትንሽ ነገር ስትመጣ ድንግጥ እንላለን። እና ምንድነው የሚላቸው? ቁጥር 38 ላይ ጻድቅ ግን በእምነት ይኖራል፣ ወደ ኋላ ቢያፈገፍግ። አያችሁ፣
አሁን እየሮጡ ነው፣ ግን ወደኋላ ሊሮጡ ነው። ባይዘው ወደኋላ መሮጥ ይባላል። ወደኋላ እንደዚህ ማለት ማፈክፈክ ከባድ ነው። ወደኋላ ቢያፈገፍግ ነፍሴ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም አለ። እስቲ ይሄ ጉባኤ እንደዚህ ይበል፣ ከሚያፈገፍጉት አይደለሁም። ተስፋ ይቁረጥ ሰይጣን። እንደው በደንብ አላላችሁልኝ። ከሚያፈገፍጉት አይደለሁም፣ ከሚያፈገፍጉት አይደለሁም። ከማን ነኝ? ወደፊት በትዕግስት ከሚሮጡት። ወደፊት በትዕግስት የሮጡ ስም ዝርዝር ምዕራፍ 11 ላይ ታገኛላችሁ። የማን ወገን እንደሆኑ ይነግራቸዋል። ምዕራፍ 11 ላይ የእምነት አባቶች ወደ 16 የሚሆኑ ግለሰቦች፣ ከዛ በቡድን የተጠሩ አሉ፣ በስም ዝርዝርና በስራቸውም የተጠቀሱ አሉ። ያንን ካለ በኋላ እንግዲህ እነዚህን የሚያሉ ምስክሮች ደመና በዙሪያችን ካሉን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እንደ ደመና ማለት በጣም እጅግ ብዙ ለማለት ነው እንጂ ደመና ከቧችሁ አይታያችሁ። እንደ ደመና እነዚህ ተመልካቾች አይደሉም፣ ደጋፊዎች አይደሉም። ምኖች ይላል? እንደ ደመና ምን ምስክሮች ይላል። ምስክር የሚለው በጣም አደገኛ ቃል። ምስክር ማለት ማርቱስ ማለት ሰማዕት ማለት ነው። ሰማዕት ማለት እሺ ምን ማለት ነው? ስለ እምነቱ ኖሮ ስለ እምነቱ የሞተ። ደስ አይልም? ስለ እምነቱ ኖሮ ቆራጥ ቆፍጣና ህይወቱን የሚያስከፍለው ቢሆን ስለ እምነቱ ህይወቱን የከፈለ ምን ይባላል? ምስክሮች እንጂ መቼም የሞቱ ሰዎች ከበውን እንደዚህ ያዩናል፣ እሱ አቆመች እሱ ቀጠለ ይሉናል ማለት አይደለም። እንደዛ የሚተረጉሙ ሰዎች እንደዛ አይደለም። ሰማዕታቱ ካሉ መሮጥ ይቻላል ወደፊት የሚሉ ካሉ ሸክምንና የሚጠልፍን ኃጢአት አስወግደን፣ ባለፈው ፓስተር በደንብ ሄዶበታል፣ የእምነታችንን ጀማሪ ሃሌሉያ። ሩጫውን ማን ያስጀመረ? ኢየሱስ ነው። ያደረገው እሱ። ጀምር፣ በእኔ አመንካው፣ ቀጥል። አምነሻል በእኔ እግዚአብሔር ልጅ እንደውም ዛሬ የተጠመቁ ልጆች አርጎ ኢየሱስ አስጀመረን። ሃሌሉያ። እሱ ደግሞ አስጀማሪ ብቻ ሳይሆን የፈጸመ አስፈጻሚ፣ ተፈጸመ ብሎ በመስቀል ላይ ያወጀ፣ ደግሞ ለሩጫዬ ፍጻሜ ዋስትና የሰጠኝ ኢየሱስ፣ ሯጩ ቀድሞኝ የሮጠው ኢየሱስ፣ ሩጫን የፈጸመው ሩጫዬን የሚያስፈጽመው ያስጀመረኝ። ሰው ያስጀመረው ሰው ሲያቆም አብሮ ያቆማል። እኛ በቲፎዞ አይደለም የጀመርነው። እኛ የጀመርነው ኢየሱስ አስጀምሮን ነው። በኢየሱስ በማመናችን እዚህ ሩጫ ውስጥ ከቶናል። እዚህ የህይወት ስርዓት ውስጥ ገብተናል። ይህን አገልግሎት ተቀብለናል። ስለዚህ የእምነታችን ጀማሪ፣ የሩጫችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን ምን ማለት ነው? ሙሉ ትኩረታችንን ሰብሰብ አድርገን ኢየሱስ ራሳችንን ተመልክተን ቢል ወይ ጉድ! ራስሽን ስታዩ ወገብሽ ሲብረከረክ፣ ራስሽን ስታዩ ኢየሱስን ሳየው የጸናው ሩጫውን የጨረሰው በርታ ይለኛል። ሩጥ በትዕግስት። እንደውም የሚገርመው አንዳንድ ሰው ደግሞ አብሮት የሚሮጡትን ነው የሚያው። እንትና አቆመች እኮ፣ እንትና እኮ ተመለሰች፣ ወደ እንትን ተመለሰች። ሯጮቹንም አቲ ራስህንም አቲ፣ በፊት ያለውን ኢየሱስን ተመልክተ። ማንን ብቻ? እስቲ ኢየሱስ በሉ። ምን አይነት ጉልበት እንደሚሰጠኝ እኔ
አንዳንድ ቀን ሲደክመኝ ኢየሱስን አስበዋለሁ። ደክሞኝ ያውቃል። ኢየሱስን ሳስበው ምን የሆነ ኤነርጂ ይገባብናል፣ የሆነ ኃይል ይመጣል። ኢየሱስን ስንመለከት በጣም የሚገርመኝ እንደ ደመና የከበቧችሁንም ተመልከቱ አይልም። እነሱ ለሞራል እንዲሁ ኮንሲደር አድርጓቸው፣ እነሱም እኮ ሮጠው ጨርሰዋል ነው የሚለው። ሰማዕቱ ከሌል ሳይሆን ማንን? ኢየሱስን ተመልከት። በፊታችን ያለውን ሩጫ በፍጥነት እንሩጥ ይላል። በትዕግስት እንሩጥ። ፍጥነት ጥሩ ነው በእርግጥ፣ በትዕግስት እንሩጥ። እዚህ ላይ ትንሽ ልናገር። ትዕግስት በዕብራውያን ምዕራፍ 12 ትዕግስት የሚለው ቃል ትዕግስት ስለሚለው ቃል ሁለት ቃሎች በግሪክ አሉ፣ ግን ዕብራውያን 12 ላይ ያለውን በደንብ መረዳት አለብን። ዕብራውያን 12 ላይ ያለው ትዕግስት ሁፖሞኔ የሚለው ቃል ነው። ምን ማለት ነው? በጫና ውስጥ፣ በመከራ ውስጥ፣ በጭንቀት ውስጥ ሳይናወጡ ጸንቶ መቀጠል። መከራ አለ፣ ጭንቀቱ አለ፣ ጫና አለብን፣ ግን እንሮጣለን። ሁፖሞኔ ትዕግስት የሚለው ያለው እንጂ ትዕግስት የሚለው ዕብራውያን 12 ላይ ያለው ተገብሯዊ ማለት ፓሲቭ እንደማለት ነው። ምላሽ የማይሰጥ ንቁ ተሳትፎ የሌለበት ምንም ጥረት የማያደርግ ሸክም መቻል ጫናን መቋቋም ብቻ ሳይሆን ጫናን ተቋቁሞ ትዕግስት የሚለው። በእርግጥ አንዳንድ የመጽሐፍ ቅዱስ ክፍል ላይ ሌላውን ትዕግስት ወይም ማክሮቶሜ የሚለውን ለምሳሌ ሰውን መታገስ እሱም አስፈላጊ ነው። ለምሳሌ ፍቅር ይታገሳል ይላል አንደኛ ቆሮንቶስ 13:7 አንደኛ ቆሮንቶስ ፍቅር ይታገሳል የሚለው ይሄኛው ሁፖሞኔ አይደለም። ይሄኛው ሰውን መታገስ ነው። ማክሮቶሜ ይሄ ያስፈልጋል። ለምሳሌ በቀደም ለዚሁ ለቸርች ጉዳይ አንድ ቢሮ ሄደን ነበር ከፓስተር ጋር እና ተቀመጡ አለን። ተቀመጥን 2 ሰዓት ተቀመጥን። ይገባል ይወጣል፣ ተቀመጡ አለን። ምን እናመጣለን? ቁጭ ብለን ጠበቅን። ቁጭ ብለን ታገስ ነው ማለት ግን ምንም ምላሽ አልሰጠነው። አንተ ምን እንዲህ ያደርጋል ብንለው ያደርገናል። ስለዚህ በትዕግስት በትህትና ጋሼ ብለን ተስተናገድን። ትንሽ ማለት ነው እሱ የተስተናገድ። ይሄ ግን ሁፖሞኔ ግን የማራቶን ሯጭ ትዕግስት ምንድን ነው? በመስቀል ታግሶ ይላል አይደል? ኢየሱስ የታገሰው ትዕግስት ሁፖሞኔ ምን በመስቀል ታግሶ ይላል። አይገርም? ቁጥር 2 ላይ ኢየሱስ ተመልከቱ ሲባል ተወልዷል፣ ተጠምቋል፣ ፈውሷል እና ከዛ ሁሉ አገልግሎት ውስጥ የመረጠው የፈውስ አገልግሎቱን ሳይሆን የመስቀል አገልግሎቱን መረጠና በመስቀል ታግሶ ቁጥር 20 ላይ ስለ ዕብራውያን ስለ ድሮዎቹ ዕብራውያን ማለት ነው ስለ ድሮዎቹ ዕብራውያን ሲናገር እግዚአብሔር ሕጉን ሲሰጣቸው ዘጸአት ላይ ሕጉን በሰጣቸው ጊዜ ተናገረ እግዚአብሔር ከተራራው ላይ ከሲና ተራራ ላይ እንስሳ እንኳን ተራራውን ቢነክራ ተወግሮ ይሙት ገና ሲል ምን አሉ ይላል እስራኤላውያን? አትናገረን አሉ እና ሙሴ ይናገረን እና ለዛ ነው ምን ይላል? ሊታገሱ አልቻሉ ማለት ሊሸከሙ አልቻሉ። የእግዚአብሔርን ቃል ማስጨረስ አቃታቸው፣ ትዕግስት አጡ ይላል። እግዚአብሔር ሲናገር አይገርም? ሁፖሞኔ ማለት ያንን ልክ ነው። የሲና ተራራ አስፈሪ ነው። ሙሴ ራሱ እኔ ራሴ ፈራለሁ እንቀጠቀጥማለሁ ብሎ ግን አስጨርሶታል እግዚአብሔር። እየተቀጠቀጥክ መጨረስ ማለት ነው ወይም ራስን መግዛት ነው። ሰው ካልታገሰ በነገራችን ላይ የ2 ሰዓት የቸርች ፕሮግራም መጨረስ ራሱ አይችልም። ያቁነጠንጠዋል፣
ሰይጣን ብቻ ሳይሆን ትዕግስት ማጣትም ነው። እሱም ሊኖርበት ይችላል። ግን ትዕግስት ማጣት መቼም ያዕቆብ የተባለ በጣም የተወደደ ሰው ነው። በጣም የተወደደ ሰው ነው። መልእክት ጽፏል። በጣም መወደው መልእክት ነው። በነገራችን ላይ ያዕቆብ መልእክት አገልግዬ ስለማላቅ በደንብ ማላነበው እንዳይመስላል። ስለ ትዕግስት በጣም ጽፏል። በተለይ ስለ ሁፖሞኔ፣ ይሄ ስለ ማራቶኑ ሯጭ ትዕግስት፣ በትዕግስት እንሩጥ ስላለው ማለት ነው። ስለዛ ጽፏል እና ገና ሲጀምር ወንድሞች ሆይ ይላቸዋል። ምዕራፍ 1 ያዕቆብ 2 እና 3 ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ። እምነታቸው ተፈትኗል። ግን መፈተን ምን ያመጣል? ትዕግስት። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የተባለው ዝም ብሎ መከራ ያስቃችሁ ማለት አይደለም። መከራው የሚፈጥረው ትዕግስት እና ትዕግስት ምንም ሳይጎላችሁ ፍጹማንና ምሉዓን እንድትሆኑ ስራውን እንዲፈጽም እናንተ ታገሱ ይላል። ለትዕግስት ታገሱለት ይላል። ገባችሁ? ትዕግስት ስራ አለው እናንተ ውስጥ። ሙሉ ያደርጋችኋል፣ ፍጹማን ያደርጋችኋል። በመስቀል ላይ በታገሰው በክርስቶስ ሕይወት ውስጥ እንድትኖሩ ስለሚያደርግ ትዕግስትን ታገሱት ይላቸዋል። ትዕግስት መከራ በመጣ ጊዜ እንደው ቀላል ምሳሌ፣ ድሮ እኔ ክትትል ማስተምረው ልጅ ነበር እና ጸልይልኝ እባክህ አለኝ። ምን ነው? እኔ ትዕግስት ቱግ ነኝ። በቃ ባስ ውስጥ እጣላለሁ፣ ታክሲ ውስጥ እጣላለሁ። ክትትል የምታስተምሯቸው ዘንድሮም ይላሉ እንደዚህ አቃተኝ። ከዛ ጸለይን፣ ጌታ ሆይ ትዕግስት ስጠው ብለን ጸለይን። ከዛ በሁለተኛው ቀን ነው አገኘሁት። እንዴት ነው አልኩት። ቱግ እያልክ ነው ወይ? ሰላም ነው ወይ? ትዕግስት እንዴት ነው አልኩት። አረ ባሰብኛል። ምን ሆንክ? ከአንተ ጋር ጸለይን እንደሄድን ባስ ውስጥ ነጀሰችኛል አለ እና ምን አረግ? እስከ አፍንጫዋ አስታጠቅኳት። ወይኔ ወንድሜ የጸሎት መልስህን አጣህ አልኩት። ለምን መሰላችሁ? እንዲታገስ ከጸለይን ተንኳሽ መላክ አለበት እግዚአብሔር። እንዴት ይታወቃል መታገስ አለበለዚያ? ያቺ ነገረኛ የባስ ሴትዮ ጌታ ይባርካት ተልካ ነበር እና ሁለተኛ እድልህን እንዳታበላሽ አልኩት። መከራ ትዕግስትን አይደል? በመከራ ውስጥ ያለፈ ሰው እኮ ያስታውቃል። ሲናገር ሰከን ያለ ነው፣ ትዕግስተኛ ነው፣ ይገባዋል፣ ሰውን አንደርስታንድ ያደርጋል። እሺ፣ ስለ ገበሬው ትዕግስት ደግሞ ምዕራፍ 4 ያዕቆብ ነግሮናል። ስለ ኢዮብም ትዕግስት ነግሮናል። ስለ ብዙ ትዕግስት ነግሮናል። እችን ብቻ ነው የምናገረው። የገበሬው ትዕግስት ምዕራፍ 4 ቁጥር 7 ላይ እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ምን በሉ? ታገሱ። ቱግ አትበሉ፣ ታገሱ። በመከራ በፈተና ውስጥ የምታልፉ ሰዎች ጥቂት ጊዜ ነው፣ ጌታ ይመጣል ወይም እኛ እንሄዳለን። እሺ፣ ገበሬ አላቸው የፊተኛውንና የኋለኛውን ዝናብ እስኪበቅል ድረስ እሱን እየታገሰ አላቸው። ገበሬ የሚኖረው እየታገሰ ዘር ይዘራና የፊተኛውን ዝናብ ይጠብቃል። እየታገሰ ማለት ቁጭ ብሎ ሁፖሞኔ ነው። ቁጭ ብሎ ሲበቅል ያየዋል ማለት አይደለም። እየኮተኮተ እያረመ ውሃ እያጠጣ እየታገሰ የገበሬ ትዕግስት። ገበሬ ባይታገስ ድርቅ በድርቅ ነበር አዳም የምትሆኑ እኔንም ጨምሮ። ታጋሽ ስለሆነ ገበሬ ጤፍ የምትበይው እህቴ የከበረውን የመሬት ፍሬ ይጠብቃል። የከበረ ህይወት ከፈለጋችሁ ዛሬ ታገሱ። ዛሬ እንታገስ። እናንተ ደግሞ ታገሱ፣ ልባችሁ ይጽና፣ የጌታ መምጣት ቀርቧልና ይላቸው። አሁን 3 ነገር ተናግሬ እጨርሳለሁ። ኢየሱስን ተመልከቱና ታገሱ፣ ታግሳችሁ ሩጡ ሲል መስቀሉን ስናይ፣ ኢየሱስን ስናይ ኢየሱስ የታገሰው እንዴት ነው? በጣም ጠቃሚ ነገር ነው። 3 ነገር ነው የምነግራችሁ። ኢየሱስ የታገሰው ይለናል። አንደኛ ነውርን በመናቅ ይላል። ነውርን የማይንቅ ሰው መታገስ አይችልም። ነውርን ንቆ የምትል ቃል ታውቃላችሁ? አንብበናል ቅድም። ነውርን ንቆ
ይሄ በዕብራውያን ቤተክርስቲያን አማኞች ብዙ የደረሰባቸው ነው። በእኛም ደርሶብናል። ኢየሱስ በመስቀል ላይ የጠገበው ምንድን ነው? ነውር። ሲጀመር አሳልፎ የሰጠው እንጀራውን የበላ ተረከዙን ያነሳበት ማለት የጠለፈው ማለት ነው። ተደብቆ እያወቀው ደግሞ እጁን በወጨት ውስጥ ከኔ ጋር የሚከተው እያለ እያወቀው መጥቶ ስሞ አሳልፎ ሊሰጠው ለምን ነገር መጣ ሲለው መምህር ሆይ ብሎ የሚሰማውን ሰውዬ ያወቀ። ምን አይነት ንቀት ነው! ሐና ፊት መቅረብ አልነበረበትም። ታውቃላችሁ፣ ሊቀ ካህንም አልነበረም። የሮም መንግስት ሊቀ ካህንነቱን ገፎታል። ግን ህዝቡ ዝም ብሎ ይደግፈዋል። ቲፎዞ ያለው ሊቀ ካህን ስለነበረ መጀመሪያ የወሰዱት ሐና ጋር ነው። ሐና ጠየቀው፣ ምንድነው የምታስተምረው ሲለው እኔም ማስተምረውን አደባባይ ሳስተምር ነበር የቆየሁት ሲል፣ ከዛ አንዱ ምን ይላል? አንዱ ሎሌ እዛ ሊቀ ካህናት ውስጥ ቤት ውስጥ ዝም ብሎ የሆነ ሰው እያዘዘው የሚኖር ሰውዬ አንድ ሎሌ ብድግ አለና ኢየሱስን በጥፊ መታው። ኢየሱስ የመለሰው መልስ ትዝ ይላችኋል? ምን አረኩ? ክፉ አልተናገርኩ፣ ስለምን መታኸኝ? ወይኔ እኔ ብሆን ምን አረኩ? ክፉ ተናገርኩ? እኔ ያስተማርኩት አደባባይ ላይ ነው ያልኩት። ሊቀ ካህኑን አልተናገርኩ። አንተ ደግሞ አንተ እኔ ልጠይቅ አትችልም። ሲጀመር ሊቀ ካህን አይደለህም፣ ቀያፋ ነው ህጋዊ አላሉ። ምን አልኩ? ምን አልኩ? ነውርን ንቁ። በጨርቅ ሸፍነው ከሐና ቤት ሲያወጡት በራቃቸውን እየተፉ በቦክስ ይመታና ማነው የመታ? ትንቢት ተናገር። ንቀት፣ ነውርን ንቁ። ከጲላጦስ ቤት ሲወጣ የአይሁድ ንጉሥ ነኝ ብለሃል? አዎ። ቀይ ልብስ አልብሰው ንጉሥ ነው፣ አክሊል እንድፋለሃ ንጉሱ ብለው የሸዋ አክሊል ደፍተው የሸዋ አክሊሉን እየመቱ ንጉሥ ሆይ እያሉ እየተንበረከኩ ለንጉሱ ስግደት ይገባቸዋል። ነውርን ንቁ። በነገራችን ላይ የተባረኩ ሰዓሊያን በመስቀል ላይ በጨርቅ ሸፍነው አቀረቡልን እንጂ የመስቀል ሞት እርቃኑን ነውር፣ ያንን ንቁ። ነውርን ንቁ። እንደውም ሉቃስ አልፎ የሚሄዱ ሰዎች ነበር ይላል። በዛ ዝም ብሎ መንገደኛ ማለት ነው። ዝም ብሎ መንገደኛ ሲያዩ ኢየሱስ ተሰበ አንገታቸውን እየነቀነቁ ሌባ ይሳደቡ ነበር። ነውርን ንቁ፣ ውርደትን ንቁ። አጠገቡ የተሰቀለው ወንበዴ በጣም ያኛው በቀኝ ነው በግራ ነው ይላሉ። በቀኝም በግራም ስለማይል መጽሐፍ ቅዱስ አንደኛው አንተ የእግዚአብሔር ልጅ ከሆንክ ራስን አድን ብቻ አይደለም እኛንም አድን። የእሱን አጀንዳ በእሱ በኩል ሊያስፈጽም እኮ ነው የሌባ ነገር እና ራስንም አውርድ ውረድ። ኢየሱስ ትዕግስታቱ አልካው ይወርዳለሁ አንተ እዛ ትቀራታለህ ቢለውስ አይችልም። ንቁ ነውርን። በትንሽ ነገር ነው የምናኮርፈው። ትንሽ ነገር የሰው ፊት የሚያስኮርፈን የሆነ ሰውዬ አስቦም ሳያስቦም ኃይለ ቃል ከተናገረ ወደ አገልግሎት ብለን ሩጫ የምናቋርጥ ሰዎች እንሆናለን። የኢየሱስ ነውር ንቀን መተው። ሰው ሰደበን ብለን ምንድነው አበሻ አይለጠፍብኝ ብለን እንኳን ቢያንስ በአበሽኛ አይለጠፍብኝ ብለን እንኳን ማለፍ የምንቸገረው እሱ በመስቀል ታግሶ እንዴት ነውርን ሰዎች የሚያሾፉባችሁ፣ የሚያንጓጥጧችሁ፣ የሚንቋችሁ፣ ቦታ የማይሰጧችሁ ከሆነ
ናቅ አድርጎ መተው ነው። ናቅ ስታደርጉት ትታገሳለህ፣ ታልፋለች እና ዝም ብለህ መቀጠል ነው። አንተ መረሻ አለ፣ የተጠራህበት ጉዳይ ስላለ ማለት ንቆ መተው ጥሩ ነው። ሁለተኛ በፊቱ ያለውን ደስታ ተመልክቶ የታገሰው በፊቱ ያለውን ደስታ ተመልክቶ ነው። በፊቱ ያለውን ደስታ የሚነግረን ኢሳይያስ ነው። መቼም ኢሳይያስ 53:10 ላይ ምን አይነት ደስታ ነው የታየው ኢየሱስ መስቀል ላይ ሆኖ እዛ የታየው ደስታ ምንድነው ያለ እንደሆነ ኢሳይያስ 53:10 እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል፣ ከነፍሱ ድካም ብርሃንን ያያል ይልና ደስም ይለዋል። በፊቱ ያለውን ደስታ የሚለው ቤተብራሮ ኢሳይያስ ሲናገር ደስ ይለዋል። ምን? ዘሩን ሲያይ፣ ይህን ጉባኤ ሲያይ፣ አንተን ሲያይ፣ በሱ በማመን የዘላለም ሕይወት ስታገኝ፣ በሱ በማመንሽ ከሲኦል ስታመልጪ መስቀል ላይ ሆኖ ነው ያየው ነው። ለዚህ ነው እታገሳለሁ፣ ከመስቀል አልወርድም፣ የመስቀሉን ጉዞ አላቋርጥም ያለው። ታገሰ፣ ዘሩን አየ፣ ደስ አለው፣ ከነፍሱ ድካም ብርሃን አየ ይላል። መታገሳችን አንድ ሰውን ወደ ጌታ የሚያመጣው ከሆነ፣ አንዲትን እህት በጌታ ቤት የሚያቆያት ከሆነ ደስታችን እኮ እሱ። ምን ሌላ ደስታ አለ? በቀደም ዕለት አንድ ቦታ የሮሜ መጽሐፍ አስጠና ነበር። ዕዳ አለብኝ የሚለው ጳውሎስ ዕዳ አለብኝ ይላል። ዕዳ አለብኝ የሚለው አንድ ነገር አነበብኩ። አንድ ሰው ከዚህ ጋር ስለሚገናኝ ነው የምነግራችሁ። አንድ ሰው የሞት ፍርድ ተፈረደበት። በመስቀል ተሰቅሎ እንዲሞት፣ ወንጀለኛ ነው፣ ሌባ ነው፣ ዘራፊ ነው፣ ሰው ገዳይ ነው፣ በመስቀል ሞት እንዲቀጣ ተፈረደበት። ከዛ ይሄ ለንጉሱ ደረሳቸው። የተፈረደበት ሌላ ከተማ ነው። አገረ ገዢው ፈርዶበታል፣ በስቅላት ሊቀጣ ነው ሲባል ንጉሱ የለም ለዚህ ሰውዬ ምህረት ማድረግ እፈልጋለሁ አሉና የምህረት ደብዳቤ ተዘጋጀ። የምህረት ደብዳቤው ተዘጋጅቶ ይሄ ሰውዬ ምህረት ተደርጎለታል እንዳይሰቀል የሚል ማለት ነው። እሱን ደብዳቤ በዚህ ዘመን እንዳለው ኢሜይልም የለም፣ ቴክስትም የለም፣ ስልክም የለም፣ ሰው ሄዶ ማድረስ አለበት። ስለዚህ ይህን ደብዳቤ የሚያደርስ ሰው ሲፈለግ አንድ ሰውዬ ብድግ ብሎ እኔ ሄዳለሁ አለ። እሺ ትሄዳለህ? አዎ። ፈረስ ይዘጋጅለት ተባለ። ፈረስ ተዘጋጀለት። ደብዳቤውን ይዞ ፈረሱን ይዞ ለመድረስ ሲል ፈረሱ ደከመ፣ ወደቀ፣ ወረደ። ሰውየው በእግሩ በሩጫ እየደማ እየወደቀ እየተነሳ ደረሰ አገረ ገዡ ጋር። ከመገደሉ ከጥቂት ደቂቃዎች በፊት ደረሰ። ከዛ በኋላ አገረ ገዡን ይኸው ንጉሱ የላቁት የምህረት ደብዳቤ ብሎ ሰጠ። የምህረት ደብዳቤው ሲነበብ ይሄንን ሰው ምሬዋለሁ፣ ሞት አይገባውም ይላል። ሃሌሉያ! እንዴ ሰው ሁሉ ገርመው፣ ምንድን ነው ይሄ? ወንድምህ ነው እንዴ? ወንድሜ አይደለም። ዘመድ ነው እንዴ? ዘመዴ አይደለም። ምንድን ነው እንደዚህ እስክትላላ ድረስ በዚህ ሁሉ ታግሰህ ሮጠህ እዚህ ደርሰህ የምህረት ደብዳቤውን ያደረስከው ለምንድን ነው ሲባል፣ አንድ ጊዜ አለ እኔ የሞት ፍርድ ተፈርዶብኝ ንጉሱ ምህረት አድርገውልኝ የተረፍኩኝ ሰው ነኝ። ምህረት የገባኝ ሰው ነኝ። ምህረት የተቀበልኩ ሰው ነኝ እና ያን ሁሉ መከራ ስቀበል፣ ስታገስ፣ ስሮጥ፣ ስወድቅ፣ ስነሳ የሚታየኝ ሞት የተፈረደበት ሰው ሞቱ ተሽሮለት ፊቱ ፈገግ ብሎ ሲወጣ ያንን ደስታ እያየው ነው አለ። ስሮጥ ምህረት ያገኘናል። ንጉሱ የምህረት ደብዳቤ መጀመሪያ ይላከልንን እኛ የምህረት ደብዳቤውን ለማድረስ ለማገልገል ለሱ ለመኖር ሊደክመን አይችልም። ኤሳውን ያነሰዋል። የዕብራውያን ጻፊ ታምረኛ እኮ ኤሳውን ያነሰዋል። ቁጥር 16 ላይ ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመሰው እንዳንሆን ተጠንቀቁ። ከዚህ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁ።
በእንባ ተግቶ ምንም ቢፈልግ ለንስሐ ስፍራ አላገኘም። ይሄ ሌላ ሯጭ ነው። አንዳንድ ሰው ኤሳውን እየተመለከተ የሚሮጥ የሚመስል ሰው አለ። በግለሰብ ደረጃ ሌላ የተገለጠ ከኢየሱስ ሌላ ሯጭ ኤሳው የሚባል ሯጭ አለ። የሚገርመው ኤሳው ዘፍጥረት 25 ላይ ነው 25 ኤሳው ከበረሃ መጣ፣ ደክሞት መጣ። ያኛው ልጅ ወጥ እየሰራ ነው፣ ቀይ ወጥ እየሰራ። ከዛ ሲመጣ እሱ በጣም ደክሞኛል ነው የሚለው ኤሳው ካልተሳሳተ፣ በጣም ደክሞኛል እና ከዚህ ምግብ አብላኝ ሲለው ስሙ ማን ተባለ ይላል? ኤዶም ተባለ። ኤዶም የሚለው ስም ለኤሳው የወጣለት ኤዶም ማለት ቀይ ማለት ነው። ቀይ ወጥ ጋር የተገናኘ ነው እና ቀይ ወጥ ስጠኛል። ቀይ ወጥ በኩርናህን ሽጥልኛል። ምን ያደርግልኛል ይልና እንደውም ምን ይላል? እኔ ልሞት ደርሼ የለ። ኤሳው ቀይ ወጥ ባለመብላቱ መሞቱ በጣም ይገርመኛል። ጥይት የተደቀነበት ሰው እኮ ነው። ቀይ ወጥ ስላልበላ ምን ትሆናለህ? ነገ ትርፍራፊ በልተህ ትቀጥል? ምን አንድ ቀን ባትበላ ምን ትሆናለህ? ኤሳው ያየው የነገውን ደስታ ሳይሆን የቀይ ወጥ ደስታ ነው። ኤሳው ኢየሱስ በፊቱ ያለውን ደስታ ነው ያየው። በኤሳው ፊት ለፊት ያለው ደስታ ምንድን ነው? በኩርና ነው። በኩርና በነገራችን ላይ ደብል ፖርሽን ነው። 2 እጥፍ በረከት ነው ሁሌ የምታገኘው በኩር ከሆንክ። 2 እጥፍ በረከትን በምስር ወጥና በእንጀራ እንዴት ትሸጠዋለህ? አንዳንድ እድል በጣም ከባድ ነው። አለቀሰ ይላል፣ ግን በቃ ምሎ ነው አይሰጠው። ይኸው ብሎ እጅ መጥቶ ምሎ ሰጠ። በፊቱ ያለውን ሩጫ በቃ ተሸፈ እና ኤሳውን ተመልክተን አንሩጥ ነው። 3ኛ ያበሻ ተረት እንዲህ ልጠግብ በሬን አረድኩት የሚል ተረት አለ። በሬውን ሁሉን እኮ ስለማይበላው ነው። 1 ኪሎ በልቶ 50 ኪሎ በሬ ያርዳል። በጣም ከባድ ሰው ነው እና ትዕግስት ሃፒታይቱን አሁን የሚገፋንን በትዕግስት። የመጨረሻው ኢየሱስ ሲታገስ በፊቱ ስላለው ክብር ነው። የመስቀሉ ውርደት ሳይሆን የዙፋኑ ክብር ነው የታየው። ምክንያቱም በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። መስቀልና ዙፋን በአንድ ጥቅስ ላይ ነው የተጠቀሱት። መስቀልም አለ፣ ዙፋንም አለ። ከዙፋን በፊት ግን መስቀል አለ። በመስቀል የታገሰ በዙፋን ይቀመጣል። ለዛ ነው ለመቀጣት ታገሱ፣ በመከራ ውስጥ የምታልፉ ወንድሞቼ እህቶቼ፣ የምናልፍ ብዙዎቻችን በአንድም በሌላ መንገድ እግዚአብሔር ለጥቅማችን ነው፣ እንታገስ። እንደውም ቁጥር 11 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። እንደውም ልጆቻችሁን ስትቀጧቸው ከሳቁ ትናደዳላችሁ፣ ያለቅሳሉ። ቅጣት ነው። ያው ለምን አለቀስክ ብለን ስለምንገርፋቸው ነው። ደግሞ ማልቀሳቸው ልክ ነው። ዝም በይ ብለን ደግሞ ቅጣት ያስለቅሳል፣ ቅጣት ያሳዝናል። ዳሩ ግን በኋላ ለለመዱት ትዕግስተኞች ለሆኑ የሰላም ፍሬ እሱም ጽድቅን ያፈራላቸዋል ይላል። እንጂ አሁን የሆነ ዝም ብሎ መንገድ ላይ የሆነ ሰውዬ ቢላ ይዞ ቢመጣ ፊት ለፊት ምንድነው የምታደርገው? ወደኋላ ትሮጣለህ? የምችለው ከመሰለ ትታገለዋለህ? ቢላ ይዟል መንገድ ላይ። ግን ሰርጀሪ ክፍል ውስጥ ሆነ ሐኪሙ ቢላ ይዞ ሲመጣ ግብ ግብ ከገጠምክ ትባረራለህ። ሰርጀሪ ክፍል ውስጥ ኦፕራሲዮን አይደል ህዳት ኦፕራሲዮን የሚያደርግ ሐኪም ቢላ የያዘው የሆነ ነገር ከውስጥ ለማውጣት ፈልጎ እንጂ ሊገልህ ስላልሆነ ጸጥ ለጭ ብለህ ማደዘጃህን ላጣርገህ ራስን መስጠት ነው። ለጊዜው ቁስላለው፣ ግን
ወደፊት ካንሰር ሊሆን የሚችል አደገኛ እጢ አውጥቶላል። የሱ ቅጣት እንደዚህ ነው ይላል፣ ሰርጀሪ ነው። ስለዚህ ታገሱ። በትዕግስት እንሩጥ፣ ነውር እንቀን፣ በፊታችን ያለውን ደስታ እያሰብን የተዘጋጀልንን ሰማያዊ ክብር ተመልክተን በፊታችን ያለውን ሩጫ የክርስትናን ሕይወት አገልግሎት ቀጥሎ ወገኖች። አውቃለሁ በጣም አድካሚ ነው። በዚህ ዘመን ብዙ ነገር ያደክማል። እኔ ከሰማይ እየወረድኩ አይደለም እሑድ እዚህ የምመጣው፣ ከቤት ነው የምመጣው፣ ከመስሪያ ቤት ነው የምመጣው፣ ከሰዎች ጋር ተሟግቼ ነው የምመጣው። ግን አገለግለዋለሁ። ኢየሱስን ካየሁት ነው። አንዳንድ ነገር ካያችሁ በነገራችን ላይ አገልግሎት አይደለም ክርስትና አቁማችሁ ትሄዳላችሁ። አትተው፣ መሰብሰብ አትተው፣ ጨምሩ። እንጸልይ።